የአላፋት ዝማሬ በተመለከተ አሁንም እየመጣችሁ ነው ብዙዎቻችሁ እናሳያለን አይቆምም ትሉኛል። እንዴት ይቆማል? እኔ መቼ ይቆማል አልኩኝ። ለማስቆምስ መች ሰራው? በጀቱ ከባድ፣ ድጋፉ መንግስታዊ፣ ሴራ ዓለም አቀፋዊ። እንዴት ነው የምናስቆመው? አይቻልም። እሱን ያስቆማለሁ ማለት ስርዓታዊ የሆነን ነገር ማስቆም አይቻልም። እግዚአብሔር ግን በሚያስቆምበት መልኩ ያስቆመዋል። ችግር የለም። እንኳን እኔ አሁን ሄኖክ ላቁም ቢል አያቆምም። ነገርኩ፣ አይችልም። ከዚህ በኋላ ሄኖክ ራሱ በቃ ይሄ ነገር አያቆምም። ስርዓታዊ እንዲሆን የተፈለገው እቅዱ ሌላ ነው፣ መልእክቱ ሌላ ነው። ስለዚህ አሁን የምሰደብበትን ቀጥላችሁ ሰማላችሁ። እንደውም አንዳንዶቻችሁም እየሄዳችሁ እየተናገራችሁ ነው። እንዘምራታለን። የምትዘምሩት እኮ እኔ የደረስኩትን ድርሰት ነው። ራሴን ስላላሻሻትኩ ነው እንዴ? አላፋት ዝማሬ ላይ ቆመ ሰላም ለኪ ነው አመሩ የምትለው እኮ አንተ የምትሸቅልበት እኮ እኔ እና እንግዳ ወርቅ ጭንቅላታችን አእምሯችንን ተጠቅመን እግዚአብሔር ረድቶን የሰራ ነው እኮ መስሎ ነው። አንተ ሌላ መስሎሃል እንዴ? አታውቀኝም የምልህ ለዚህ ነው። እኔ ቢኒያም ሽታ አይደለሁም፣ ፓስተር አልነበርኩም። እኔ ቤተክርስቲያን ውስጥ ያደግኩ ሰው አልሸቀጥኩበትም። ራሴን ለማሳወቅ አልሸቀጥኩበትም። መተዳደሪያ አላረኩትም። ራሴን ሽጬ በሉ እዚህ አሜሪካ ጥሩኝ ብዬ አልሄድኩበትም። አሜሪካ እኮ ራሳቸውን ሽጠው የሄዱ ሰዎች ዛሬ እኮ የቤት ለማዳ ድመት ሆነው እኮ የቀሩት። ፕሮፌሰር ተብሎ ዶክተር ተብሎ ራሳቸውን ሽጠው የሄዱ $7,000 $8,000 ወራዊ ደሞዝ አላቸው። ወፍ የለም፣ ጤና የለም፣ ልጅ የለም። አትባረክም። ትኖራለህ፣ በሰቀቀን ትኖራለህ። በሰቀቀን ኢትዮጵያ ደግሞ የግድ ነው የምትሰማኝ አልኩ። ኢትዮጵያዊ የሆንክ ኤርትራዊ የሆንክ ትግሬ የሆንክ ኦሮሞ የሆንክ አማራ ወላይታ ብልጽግና ያፈለ ኢትዮጵያዊ የሆንክ አማርኛ የምትሰማ ወደ ሳይሆን በግድ ትሰማኛለህ። ወደ ሳይሆን በግድ ታነበኛለህ። ወደ ሳይሆን በግድ ለፍርድ ነው የምትሰማኝ። ትሳደባለህ፣ ትንዘረዘራለህ። እንዴት ሰው ይሄን ሰው ይሰማል ትላለህ? እብድ ነው ትላለህ? ቅምጥሮ ነው። ወደ ሳይሆን በግድ ትሰማኛለህ። ወደ ሳይሆን በግድ ከዛ ትንጫጫለህ። ጉባኤ ዘንድ እንዲህ ብሎኛል፣ እንዲህ ብሏል፣ እንዲህ አድርጓል፣ እንዲህ ማን ነው እሱ ምንጥስዬ ታረጋለህ። አጀንዳ ሆነሃል። ወደ ሳይሆን በግድ አይቆምም። ሄኖክ ኃይሌ ያለውን እንስማ። ሄኖክ ኃይሌ ስለዚህ ጉዳይ ተጠይቋል። ዛሬ ከሸቱ ጋር 10 ቢሊዮን ብር የሸቀሉ ጊዜ ተናግሯል። ኦሮምቲቲዋ እሸቱ መለስ ኢትዮጵያን እንድትዘርፍ የተፈቀደላት ነፃ ፈቃድ የተሰጣት እሸቱ መለስ 10 ቢሊዮን የሰበሰበችለት ቀን የተናገረውን ሰምተን እንምጣ። ትንሽ ነው ግል ደስ ያለኝን ልንገረው። ድምጽ የኢትዮጵያ ኦርቶዶክስ ከሁሉም እኔ በግል ደስ ያለኝን ልንገረው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ሙሉ በሙሉ የዘመሩበት ሁሉም እኩል እየዘመረ ማለት ዘማሪና አስዘማሪ ሳይኖር ቀዳሽና አስቀዳሽ ወይም ደግሞ ተሰጦ የሚመልስ አይነት ሳይሆን ሁሉም ሰው እኩል ነው ያመሰገነው። ሁሉም ሰው እኩል ነው የዘመረው እና እኔ በጣም በተለይ ምዕመናን ሲዘምሯቸው መስማት በጣም የምመኛቸው መዝሙሮች ነበሩ። ልክ እንደ ሰላም ለኪ ለኖህ ሐመሩ አይነት ያዝልኝ አምጣልኝ ሰላም ለኪ ለኖህ ሐመሩ አምጣልኝ ሰላም ለኪ ለኖህ ምዕመናን ሲዘምሯቸው መስማት የምፈልገው ያለው። አሁን እዚህ ጋር ቀጥሎ የሚሰድቡኝን ስልቦች ታያቸዋላችሁ። ሂድ አምጣው፣ ማን እንደሰራው አምጣ። ማህበረ ቅዱሳን ካለ እዚህ መዝሙር አይጀምርም። ሂድ ቀጥል። አምላኪ ሰላም ለኪ ለኖህ ሐመሩ መዝሙሩ ሰላም ለኪ ለአሮን በትሩ ሰላም ለኪ ለቅዱስ ዳዊት መሰንቆ መዝሙሩ ሰላም ለኪ የጌዴዎን ዘምሩ ሰላም ለኪ ለሰሎሞን መንበረ ክብሩ
አምላኪ ለፍሬ ስብሐት መጾሮ እግዚአብሔር ጸባኦት ሰላም ለኪ እግዚአብሔር ጸባኦት ሰላም ለኪ እንዴ ሰላም ለኪ ሰረገላሁ ላሚናዳ ሰላም ለኪ መና ያለባት ንጹሕ መሶብ ሰላም ለኪ ያዕቆብ ያያት ሎዛ ሰላም ለኪ የይስሐቅ መዓዛ ሰላም ለኪ የይስሐቅ መዓዛ እንዘ ንሴፈዎ ለበረከትኪ ዘምስለ አምሃ ንሰግድ ለኪ እንዘ ንሴፈዎ ለበረከትኪ ዘምስለ አምሃ ንሰግድ ለኪ ሰላም ለኪ ህብስተ መና ዘእስራኤል ሰላም ለኪ የሰማዕታት ንጹሕ አክሊል ሰላም ለኪ ዕፀ ጳጦስ ዘሲና ሰላም ለኪ የኤልያስ መና ሰላም ለኪ የኤልያስ መና እንዘ ንሴፈዎ ለበረከትኪ ዘምስለ አምሃ ንሰግድ ለኪ እንዘ ንሴፈዎ ለበረከትኪ ዘምስለ አምሃ ንሰግድ ለኪ። ተራራ ወተን ሜዳ ወተን ነጋዴዎች ብቻ አልነበርንም። ዲያቆን እንግዳ ወርቅ ገዳማዊ ነው፣ መሰክርለታል። ውሃ በበርሜል ሞልቶ የሚጸል ወንድማችን። በኋላ ሰይጣን መሀላችን ገብቶ በታትኖናል። ሁላችን እኔ መኮንን ምናምን በአጠቃላይ በታትኖናል። እስከ ቁጥር 4 ድረስ ግን የነበሩትን መዝሙራት በእንባ ሰዓታት ስለምንገባ መሀሌት ስለምንገባ እንዘ ትመስሊ ፊደለ ወትወልዲ ወንጌል የሚለውን አቡነ ጎርጎርዮስ እንዴት እንዳስተማሩት ዝዋይ እንዴት ቁጭ ብሎ ያስቀጸለኝ እኔ ዲያቆን እንግዳ ወርቅ በቀለ ነው። ዛሬ ቀሲስ የሆነው ማለት ሁልጊዜ ቢልልኝ የማልጠግበው ሀረገ ወይን የሚለውን ማለት ቢልልኝ እንትንም ማለት ነው። የገዛ መነሳ በማድረግ ነው ስንሰራ የነበር እና አያል ኧረ ስንቱ ተጠቅሶ ስንቱ ይዘለቃል። አይቀርም፣ ዝም ያላችን አይቀርም። አንተ ነጋዴ፣ አንተ ምናምን። እኔማ እኮ ነጋዴ ሆኜ ጸሎት የምትጸልይባቸውን መዝሙራት ደርሼ ሰጥቻለሁ። አልተመካሁበትም፣ እሪ አላልኩኝም። ትዘምራታለህ፣ ወደ ሳይሆን በግድ ትዘምራታለህ። ሚካኤል በመጣ ቁጥር ተነስተህ ትዘምራለህ። ኃያል እያልክ ትዘምራለህ። ዲያብሎስን ያዋረድከው በእሳት ሰይፍ የቀጣኸው ሚዛን ትክክል ነው፣ ሚካኤል ስራ ድንቅ ነው ስትል እኔ ስዕሉን እያየሁ ነው የደረስኩት። ዲያብሎስን ሲቀጣው ሚዛኑ ትክክል መሆኑን፣ እጁ ላይ ያለው ሰይፍ የእሳት መሆኑን ስዕል እያየሁ ነው ወደ ቃል ተርጉሜ የደረስኩት። ተዘምረዋለህ፣ ወደ ሳይሆን በግድ ትዘምረዋለህ። ከበሮ እየመታ እዚህ ብድብድ ስለተጫወትኩ በቃ እኔ በአንተ ቤት ምናምን ጥፋ ከዚህ አልነገርኩበትም። ምንም ነገር የለብኝም። ምንም ነገር እንቀጥል። ሄኖክ የሚለውን መስማና ቶሎ ጨርሰን
ሊታዘዝ አይችልም። በዛ ደረጃ ህዝብ ሊዘምር አይችልም። እና ያ ሁሉ ሰው እኔ ገጠመኝ ብነግር አንድ ጓደኛው ሰው ነው እና ሳይ በጣም ይቅርታ አድርግልኝ በሚያገኙት ገቢ ምክንያት ያልተቀየሙ ጭራሽ ደስ ብሏቸው ማለት ነው። በሚያገኙት ገቢ ማበላሸት ስምንም የሆነ እርቅ የሆነ ይቅርታ የሆነ ትንሳኤ እንደሚያመጣ ተስፋ ያደረግንበት እጅግ የተደሰትንበት ጊዜ ነው። ሳናውቀው አዲስ ባህል፣ ሳናውቀው አዲስ ትውፊት፣ ሳናውቀው አዲስ ክብረ በዓል የዚህ ትውልድ ክብረ በዓል አያችሁ። ሳናውቀው አዲስ ባህል፣ ሳናውቀው አዲስ ትውፊት፣ ሳናውቀው አዲስ ክብረ በዓል ለዚህ ትውልድ ፈጥረናል አለ። ቀጥል፣ የተፈለገው ምን እንደሆነ እነግራለሁ። ይቀጥል። በነገራችን ላይ አይደለም ሌላ ሰው ኢትዮጵያ የጃንደረባ ትውልድ ላስቆመው ቢል ማስቆም አይችልም። ያዝልኝ ያዝልኝ ያዝልኝ። ይሄንን አሁን ዘመድኩን ልታስቆመው ነው ምናምን ራሱ ኢጃት ላስቆመው ቢል ዋጋ ተከፍሎበታል፣ በጀት ዶላር ፈሶበታል። እና ዝም ብሎ መሰለ ቴሌቪዥኑ አርት ቲቪ፣ ዝም ብሎ መሰለ ሬዲዮ ፋና፣ ዝም ብሎ መሰለ ኢቲቪ የሚፈስበት ፈሶበታል፣ ፓውንድ ዩሮ ፈሶበታል። እንኳን እኔ አሁን አንዳንዶቹ አታስቆመንም ይሄ ነው ካያስቆመም ኢጃት ብቻ አያስቆሙትም። ከዚህ በኋላ ይጣፋታል፣ በፈረማት ፊርማ በገባው ቃል ኪዳን ይጣፋታል እንጂ አያስቆማትም። እኔ እየመጣችሁ ታስቆማለህ ምናምን አትበሉኝ። እኔ አላስቆመውም። እንኳን እኔ እሱ አያስቆመውም። ይሄ ፓስተር ቢኒያም የሚጮኸው ለሌላ ጉዳይ ነው፣ እሱን ተውት። እዛ ውስጥ ያሉት ቲክቶከሮች የሚጮሁት ለሌላ ጉዳይ። ይሄ ገንገበቱ ምንም የሚያውቀው ነገር የለም። እኛ ተነቃቅተናል። ዋጋ ከፍዬ እኮ ነው እዚህ ጉሮሮውን አንቄ ያዝኩት። እኔ ላስቆመው አይደለም። ፓትርያርኩ ፈቃድ አለበት፣ የአቡነ አብርሃም እጅ አለበት፣ ሮም የላኩት እሳቸው ናቸው ምናምን ስትል ብሎ ተራ ነገር ይመስላል። እስቲ ማናቸው የሚቃወሙኛውን እኔ እስቲ ተመልከቷቸው። የአላፋ ዝማሬ የሚቃወሙ ጎጃሜንን የሚሉት አይደሉ እንዴ? ሊቃውንት ከሌ ምን የሚባሉት አለ። ዝም ብሎ ይመስላል። ያዘጋጁትን የሚያውቁ እነሱ ናቸው። አልደክርም እኔ። ከዛ መጥተው ደግሞ የማውራት የሚወድ ማዳመጥ የማይወድ አለ። መምህር እሸቱ የሚባል በቃ ማዳመጥ የማይወድ በቃ ለጠሩ የሄደበት ቦታ እስላሞቹ ጋር ሲጠራ ብሩ ጋር ሲጠራ ኮሜዲ የሆነ ሰው አለ። እነሱ መጥተው ማኑ ያስነኩታል። አባታችን እንዴት ነው የአላፋ ዝማሬ ምናምን። አይ ቀጥል፣ ዋሽንግተን ፖስት ላይ እኮ ይጻፋል ምናምን ላይ ይጻፋል ይላል። ግራ ቀኝ ማየት የሚባል ነገር የለም። የተጠራበት ቦታ ሁሉ ሄደው መናገር ትክክል አይደል። እነሱ ግን ማኑ ነው የሚያስነኩት። ይሄ ጎጃሜው ቀላል መስሎታል። ይሄ ቅባቱ ቡድን ቀላል መስሎታል። ፓትርያርክ መርጦ ያስቀመጠ እኮ ቁጭ ያደረገ ገና መላ ኢትዮጵያን ያጥለቀልቃል። ሰንበት ትምህርት ቤት ይውጣል። ማህበረ ቅዱሳን የሚባል የለም። ያው ጳጳስ ነኝ እያለ ምናምን የሚለው ይገፋል። በአፍጢሙ ይደፋል። አዲስ ስርዓት አዲስ ባህል ነው ይላል። ጠብቅ፣ በቁምህ ነው የምትወረሰው። እኔ ደግሞ እነግርልሃለሁ አለ። ምንም አይቆምም አለ። ቀጥል። ምክንያቱም አሁን የህዝቡ በዓል ነው፣ ማንንም አይሰማም። እኔ ተነስቼ እባካችሁ ምዕመናን ከዚህ በኋላ አላፋ ቢቀር ጥሩ ነው ብል እኔ እቀራለሁ። ያዝልኝ በቃ የህዝብ በዓል ሆኗል። ከዚህ በኋላ ይቅር እንኳን ብል አይቻልም አለ። መጀመሪያም የሰሩለት ይህንን ነው። ጃን ሜዳ ላዘጋጅ ሲባል ተከለከለ አስባሉለት። ህዝቡ እንዴት አለ። በቃ ወደ መስቀል አደባባይ ሲል ይሄ ፖለቲካውን፣ ከዛ ወደ መስቀል አደባባይ ሲሄድ ተከለከለ ተባለ። እንዴት ጃን ሜዳ የኛ ነው፣ መስቀል አደባባይ የኛ ነው፣ እንዴት ነው የምንከለከለው ምናምን ብሎ ህዝቡ እሱ ጋር እንዲሄድ፣ ገንዘቡ እሱ ጋር እንዲመጣ፣ ይሄ ጎፍላ ሁሉ ስፍር እንዲከበብ፣ ሰንበት ትምህርት ቤቱ እንዲፈርስ እንዲሄድ የትግሬው አባ ሰላማ የአዲስ አበባ ተወካይና የቅባቱ የጎጃም ተወካይ አዲስ አበባ ላይ ሆነው ስራ ሰሩለት። ኦሮሞማውና ፕሮቴስታንቱ ደግሞ አለን አለ። ስራውን ጨዋታውን ከተጫወቱ በኋላ ቦሌ መድኃኒዓለም እንደዛ አሁን ቀጥታ መጡና አይ በቃ ወደ መስቀል አደባባይ ላሉ አለ። ጨዋታው ይሄ ቀጥል እንጂ በዓሉ አይቀርም እና በዚህ እርግጠኞች ነን። ምክንያቱም ሰው የራሱ አድርጎታል። አላፋት የሚለውን ቃል ራሱ መጀመሪያ ማለት የማይችሉ ሰዎች ነበሩ፣ ኢትዮጵያዊ ጃንደረባ ትውልድ ውስጥ ጭምር። አላፍት መቼ ነው የሚሉኝ ልጆች ነበሩ። አሁን አይላፋት ሁሉ ማለት ጀምረዋል፣ ግዕዝ እንደሚያውቅ ሰው ማለት ነው። ስለዚህ በዚህ ደረጃ ሰው ውስጥ ኢንተርናላይዝድ እንዲሆን ያደረገው እግዚአብሔር ነው። በዛን ቀን የመላእክቱን ዝማሬ ጣዕሙን
መረዳት ችለናል። ዝማሬ ለካ ቅድም አንዲት ሴት የተናገረችው ነገር እየነገሩኝ ነበር። ታች መንግስተ ሰማያት ብገባ እግዚአብሔር ፈቅዶልኝ እንዴት እንደማመሰግነው ትንሽ ያየሁበት ቀን ነው ብላለች። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ውበት እውነት ለማጋነን ወይ እንደው ነገር ለማሳመር አይደለም ይህንን የምለው። ምእመናን መረዳት ያለባቸው እርግጠኛ ነኝ ልባቸው ይነግራቸዋል። ያን ቀን ያዩት ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የልብሷን ዘርፍ ነው ያዩት። በነገራችን ጫፉን ነው ያዩት። ቤተክርስቲያኒቱ በሙሉ ገጿ የታየች ቀን ማንም ፊቱ አይቆምም እና ትንሽ ከዝማሬው ጣዕም ትንሽ እኔ ይመስለኛል ቅዱስ ያሬድ አዝኖ መቼስ ጃን ያሬድ ብለው ነው እነዚህ ልጆች ፍዳቸውን የሚያዩት ብሎ ያዝልኝ አያችሁ። አዲስ ስርዓት፣ አዲስ ባህል፣ አዲስ ምልከታ ነው የመጣው። ስለዚህ ቤተክርስቲያኒቷ እስካሁን አልተገለጠችም። ስለዚህ የአእላፋት ዝማሬ አዲስ እይታ፣ አዲስ እንትን ያመጣው ቤተክርስቲያኒቷን አቧሯን አራገፈላት፣ ቤተክርስቲያኒቷን እንትኗን ገለጠላት። አለቀ አለና ምን አለ? መቼም የሚለፉት ዘማሪያኑ አለ ጃን ያሬድ ነው የሚባሉት አለ። ቅድስናውን ፋቁት፣ የቅዱስ ያሬድን እንደነ ቤትሆቨን አደረጉት። አለቀ። ጃን ያሬድ አሉት። ጃን ሆይ ያሬድ፣ ጃንደረባ ያሬድ አደረጉት። የአእላፋት ዝማሬ የኢጃት የኢትዮጵያ ጀንደረባ ትውልድ የዝማሬው ክፍል ጃን ያሬድ ነው የሚባለው። ጃን ያሬዶች ምናቸው? ቅዱስ ያሬድን ቅዱስ የሚለውን ስም አጠፉት ማለት። አዲስ ባህል አዲስ ሃይማኖት ነው የመጣው። መጨረሻ ላይ መጣላችኋል። ብቻዬን አይደል የጀመርኩት። አሁን ዛሬ ብዙ ሰዎች ተቀላቅለውኛል፣ ሊቃውንቱ ተቀላቅለውኛል። ይሄ ጎጋው አለኝ አላለኝ ምንም የሚያመጣው ነገር የለም። ልጁ እኔ ምንም አላረገኝም፣ በስብከቱ እንዲህ ነው አላልኩኝም። መስመር ላይ የተገናኘ ነው፣ መስመሩ ላይ ተገናኝተናል። ለእኔ የተገለጸውን ታው ትክክል አይደለም ብያለሁ። አሁን ብዙዎች እየገባቸው ነው። አለቀ። አዲስ ስርዓት፣ አዲስ ባህል። ይሄ ቆርጣችሁ ስሩት፣ ቆርጣችሁ ያዙት። አዲስ ባህል ነው የመጣው። ሊያቆመውን ቢል አይቆምም። በደም ነው የተመሰረተው። ዳንኤል በ1982 ነው የደም ቃል ኪዳን የገባው እዛ ብላቴ ሄዱ ጊዜ ማለት ነው። እዛ እነዚህ ደግሞ ሮም ሄደው ያደረጉት እነሱ ናቸው የሚያውቁት። የምናውቀው ነገር የለም። አይቆምም አለ። መስሚያ የለንም አለ። በቃ አንሰማ እና ድሮ ሰራዊት ተደርጎልን በጀት ተበጅቶልን ሚዲያ ተሰጥቶ እነ ፋና እንኳን አዘጋጅልኝ በቀደም የለጠፍኩት እነ ሬዲዮ ፋና እንኳን ላይፍ ነው የምናስተላልፈው ጠብቁን አሉ እኮ ፋና። የቤተክርስቲያን ጉዳይ ግድ ብሎ የቤተክርስቲያን አስቴር በዳኔ እኮ እኔ ንስሐ ግባ አለችኝ። እንደ ያሬ እንደ እንትናውን አገልግል አለችኝ እኮ። ይህንን ዝማሬ ይህን ኮንሰርት ማሳደግ አለብን አለችኝ እኮ። ከእነሱ እኩል ትሰድቡኝ ይላል። ከናስቴር በዳኔ እኩል እኔ ወንድማችሁ ልሰደብ? ግን ስድብ ደግሞ ደሞዜ ነው መስደብ መብታችሁ። መልእክት እየመጣልኝ ቅድም አባቶቼ ከዋልድባ ያመጡልኝን አይታችኋል። አሁን ደግሞ ጃን ያሬድ እስጢፎ ልኮልኛል። እንስማ። ጃን ያሬድ የሚለው እንስማ። በስድብም መካከል እኔ መልእክቱን ነው የማዳምጠው። ግማሾቻችሁ እንደዚህ ያለው ኖ መልእክቱን ነው የምሰማው። መልእክቱን ይይዛታል። ከሚሰድበኝም ወስደዋለን፣ ከሚመርቀኝም ወስደዋለን። እንከታተለው። አንቺ ዘመድኩን አለኝ፣ ወይዘሮ ዘመድኩን አለኝ። እሺ ይቅርታ በቀደም ዕለት እዚህ ቦታ ያልኩት ልጅ አይደለም። ይሄ አዲሱ ገበያ ነው ያለው ብለውኛል። አዲሱ ገበያ ነው ያለው ብለውኛል። አባቱም የሰሜን ሸዋ ሰው በቀለ ይባል ምናምን ነው ያሉኝ። እስኪ እንግዲህ ሶፎንያስ በጣም ይዞኛል። ስልኩን ባገኝ ደስ ይለኛል። ወይ አባቱን ወይ እናቱን ባገኝና ባወራው ደስ ይለኛል። በጣም ባወራው ደስ የምታውቁ ሰዎች ካላችሁ ወይ ይደውልልኝ ወይ ልደውልለት ላውራው። ስልኩን ካገኛችሁ ስጡልኝ። የምታውቁ ሰዎች ስጡልኝ። መልእክት አስተላልፎልኛል። ጃን ያሬድ አይደለም ጃንደረባው። እሺ እንስማው። ድምጽ ስጠው። ወይዘሮ ዘመርኩን በቀሉ ልጆችሽን ሰብስቢ። ይህንን ሰሞን በዚህ በቲክቶኩ ውር እያሉ ነውና የሆነ ፊሊት ሳያስፈልገን አይቀርም። ትስ አድርገን ነው የምናጠፋቸው። የበቀሉ ልጅ ወይዘሮ ዘመርኩን አሁን ያዘችው አጀንዳ ሄኖክ ኃይሌ ለምን ሮም ቫቲካን ሄደ ጥያቄ። ከዛ አጀንዳ ይዞ መጥቶ ነው ምናምን ትላለች። ወከባ ሳስበው የሐሳብ የመጣልሽ እዛው ቡና እያፈላሽ ነውና ላጠጣሻቸው ሰዎች መናገሩ በቂ ነበር። ይኸውልሽ ወይዘሮ ዘመርኩን ጥያቄዎችሽን በአግባቡ ስመልስልሽ ሄኖክ ኃይሌ ለምን ሮም ሄደ? ምን አገባሽ? ሄኖክ ኃይሌ ከዛ አጀንዳ ተቀብሏል። እሰይ ምን አገባሽ? ምክንያቱም የሮሞቹ አጀንዳ ወጣቱ የጌታ ልደት
እየጨፈረ እየዘፈነ እየደነሰ ከሚያሳልፍ በጌታው እየዘመረ የእግዚአብሔርን ቃል እየሰማ ያሳልፍ ከሆነ እኔም የነሱን አጀንዳ እቀበላለሁ። እነሱ አጀንዳ በተለያየ ቦታ የሚያሳልፈውን ወጣት ወደ ቤተክርስቲያን መመለስ ከሆነ እኔም የነሱን አጀንዳ እቀበላለሁ። ምክንያቱም እኛ ማድረግ ያለብንን እያደረግነውም ያለነውን ነገር ነው እያገዙን ያሉት። ከዚህ ውጪ የተለየ ነገር አለ ብዬ አላስብም። አላየሁም። ከመጀመሪያው አድርገው እንዳትሰሙታለች። ቃል በቃል ነው እንግዲህ የምንሄደው። ከመጀመሪያው አድርገው ሂድ፣ ቀጥል። ወይዘሮ ዘመርኩን በቀሉ ልጆችሽን ሰብስቢ። ይህንን ሰሞን በዚህ እጄን ሳነሳ ቀጥታ ታደርግልኛለህ። ወይዘሮ ዘመድኩን በቀሉ እና ልጆችሽን ሰብስቢ። እኔም በሴት አንቀጽ ነው የሚጠራኝ፣ በሴት ጾታ ነው የሚጠራኝ። እንግዲህ እዛ አካባቢ የተሰበሰቡ ሰዎች አሉ እና ወንዱ ሴት መስሎ ነው የሚታያቸው። ቀለበታቸውን አውልቀዋል። ገጽታቸው ያስታውቃል፣ አይናቸው ያስታውቃል፣ ፊታቸው ያስታውቃል። እና አሁን ይሄ ልጅ እኔን የሚያይ ሴት መስየው ነው የምታየው። ጃንደረባ ውስጥ ዘማሪያ ናት። ቪዲዮውን እለቃለሁ፣ ታዩታላችሁ። ቪዲዮውን ቴሌግራም ሚዲያ ላይ አላወጣውም፣ ቴሌግራም ላይ እለቀዋል። የአዲስ አበባ ወጣቶች የያዙትን እለቅላችኋለሁ። ፊት ዘማሪ ነው፣ ፊት ቆሞ ማለት ነው። ማንን እንዳቀፈ እናያለን። እና ይሄ የምታየው እኔ ሴት ሆኜ ነው። እና እየሰደበኝ የሚመስላችሁ ካላችሁ ተሳስታችኋል። ጠባዩ ነው፣ የባህሉ ጠባይ ነው። አዲስ ስርዓት አይደለም፣ አዲስ ባህል አይደለም፣ አዲስ ሃይማኖት አይደለም። ስለዚህ እኔ አንቺ ነኝ። አባቴም በቀለ፣ አቶ በቀለ ጀግና አባት ነበረኝ። እሷም አንቺ ናት የኔ አባት ማለት ነው። ቀጥል። ቲክቶኩ ውር እያሉ ነውና የሆነ ፊሊት ሳያስፈልገን አይቀርም። ትስ አድርገን ነው መልሰውና ትስ አድርገን ነው የምናጠፋቸው የሚለው ጋና ሂድ አይቀርም። ትስ አድርገን ነው የምናጠፋቸው። የበቀሉ ልጅ ወይዘሮ ዘመርኩን ያዝልኝ። እንግዲህ ምንድን ነው ያለው? ሰሞኑን ቲክቶክ ላይ ውር የሚሉ አሉ። ማን ናቸው? እነ የኔታ ገብረመድህን፣ ኤማሁስ ፕሬሶች፣ የቤተክርስቲያን ሊቃውንት፣ የቤተክርስቲያን መምህራን እየጠየቁ ነው። እነሱ አሁን ቢምቢዎች ናቸው። ስለዚህ ምን ያስፈልጋል? ፍሊት ምን ትስ አድርገው ያጠፏቸዋል። ማን ከኋላቸው አለ? አጥፊ አለ፣ አራጅ አለ፣ ገዳይ አለ፣ ከኋላቸው አለ፣ የሚደግፋቸው አለ። ሰንደቅ ዓላማ ስለማይዙ ወዳጆች ናቸው። የእመቤታችን የሌላ ዝማሬ ስለማይዘመር ወዳጆች ናቸው። የቅዱሳን የመላእክት ስለማይዘመር ወዳጆች ናቸው። ወንጌል አይሰበክም ወዳጆች ናቸው። ስለ ስጋው ደሙ ስለ እግዚአብሔር አይሰበክም። ለጴንጤ በሚስማማ ለወንጌላውያኑ ለሚባሉት የሚስማማ ጉባኤ ስለሆነ ራሳቸው ወንጌላውያኑ ይገኙበታል። ስለዚህ እኛ ምንድነን ማለት ነው? ቢንቢ ነን። ይሄ ደግሞ ሩዋንዳ ላይ ተከስቷል። ምን ተብሎ? እነዚያን በረሮ ነው የተባሉት የጠፉት ሰዎች የታረዱት ሰዎች በረሮ የዘር ማጥፋት ዝግጅት የሚያደርግ አካል ፈንድ ያለው አካል የሚያደርገው ምንድን ነው? በእንስሳት በምናምን ስም ነው የሚፈርጀው። ስለዚህ እኛውን ቢንቢ ነን። ፍሊት ተዘጋጅቶልናል። ከአሩሲም ከወለጋም የበለጠ ማለት ነው። ትስ አድርገን እናጠፋቸዋለን። እኔም ትችላለህ። የኔታ ገብረመድህን እነ መምህር መሰረትን እነዛ ሊቃውንቶች እንግዲህ እንዴት እንደምታጠፋ እንመለከታለን። እሺ አሁን ያዘችው አጀንዳ ሄኖክ ኃይሌ ለምን ሮም ቫቲካን ሄደ ጥያቄ፣ ከዛ አጀንዳ ይዞ መጥቶ ነው ምናምን ትላለች። ወከባ ያዝልኝ። እንግዲህ የዘመድኩን የሚያነሳው ሄኖክ ለምን ሮም ሄደ፣ ከዛ አጀንዳ ይዞ መጥቶ ነው ወከባ። የኔ ጥያቄ በቃ ሮም ለምን ሄደ ብቻ ነው። በሱ ቤት በጃንደርባው ሰራዊት ቤት የኔ ጥያቄ ለምን ሮም ሄደ? እኔ ሮም ሄጃለሁ፣ ጎብኝቻለሁ። የቫቲካንን እንትን ጎብኝቻለሁ። በሮም ያሉትን በአጠቃላይ ታሪካዊ የተባሉትን ጎብኝቻለሁ። ስዊዘርላንድ ሄጃለሁ፣ ጎብኝቻለሁ። ኦስትሪያ ሄጃለሁ፣ ጎብኝቻለሁ። ኢየሩሳሌም እስራኤል ሄጃለሁ፣ ጎብኝቻለሁ። ፍልስጤም ሄጃለሁ፣ ጎብኝቻለሁ። አሜሪካን ሄጃለሁ፣ ጎብኝቻለሁ። ኒውዮርክን ጎብኝቻለሁ። ዋሽንግተን ትልቁን ቤተ መዘክር ጎብኝቻለሁ። ጉብኝት ምንም ችግር የለውም፣ ምንም ችግር የለውም። እንዴት ነው የፕሮቶኮል ማዕረግ ገብቶ ሄኖክ ኃይሌ ያለ ቤተክርስቲያኒቷ መዋቅር አቡነ አብርሃም ደብዳቤ ጽፎ የላኩት? የኔ ጥርጣሬ የኔ እንትን ያ ነው። ከዛ ሲመለስ ደግሞ ይሄንን በምን በጀት በምን ገንዘብ ፈጠረው ነው። ስለዚህ የኔ ጥያቄ ይሄ ነው። እንኳን ወከባ አለ። ቀጥል። አስበው የሐሳብ የመጣልሽ እዛው ቡና እያፈላሽ ነውና ላጠጣሻቸው ሰዎች መናገሩ በቂ ነበር። ይኸውልሽ ወይዘሮ ዘመርኩን ጥያቄዎችሽን በአግባቡ ስመልስልሽ ሄኖክ ኃይሌ
እንግዲህ ቡና እያፈላሁ ነው ያወራሁላችሁ ለእናንተ ለ30 ለ40 ሚሊዮን ህዝብ ቡና ለምትጠጡ ነው ያወራሁት። ላቷን ባለቤቷን የተማመነች በግ ላቷን ውጭ ታሳድራለች እና እነ ሶፎንያስ ኢጃቶች የሚያመጡት ይሄንን ነው። እንግዲህ መልስ ሊመልስልኝ ነው። እሺ እንቀጥል። ለምን ሮም ሄደ? ምን አገባሽ? ሄኖክ ኃይሌ ከዛ ሮም ለምን ሄደ ብለህ ለጠየቀው መልስ ሊመልስ ነው። ምን አገባ አለኝ። ያገባኛል። ትቀጥላለሁ። ስላገባኝ ስለጠየቁ ነው ተንዘርዝራችሁ እየተወራጫችሁ ያላችሁት። እሺ ይቀጥል። ተቀብሏል። እሰይ ምን አገባሽ? ሄኖክ ኃይሌን ከሮም አጀንዳ ተቀብሏል። እሰይ ምን አገባሽ? አሳርሬያለሁ ማለት ነው። እኔ ደግሞ አጀንዳውን መንዛት አትችሉም። በመዝሙር ቅርጥሮ ብራም ብላችሁ አጀንዳውን መዝራት አትችሉም ነው እየተላተምኩ ያለሁት ከግዙፍ አለት ጋር ነው። ግን አለቱን እየነቀነኩት ነው። ብቻዬን እየተሰደብኩ የራሴ ወንድሞች አያግዙኝም። ከቀሲስ ሳሙኤል በስተቀር በዚህ ጉዳይ ወንድ አላገኘውም። ወንድ ከቀሲስ ሳሙኤል ሄኖክ ኃይሌም የጠመደው እኔና ቀሲስ ሳሙኤልን እነሱ ናቸው እንቅፋት የሆኑኝ የሚለው ማለት። ሌሎች አሁን ብቅ ሊሉ ይችላል። ኔታ ገብረመድህን እንደማ አሁን ብቅ ብለዋል። ያገባኛል፣ እጠይቃለሁ። እንቀጥላለን። እሺ ምክንያቱም የሮሞቹ አጀንዳ ወጣቱ የጌታን ልደት እየጨፈረ እየዘፈነ እየደነሰ ከሚያሳልፍ በጌታው እየዘመረ የእግዚአብሔርን ቃል እየሰማ ያሳልፍ ከሆነ እኔም የነሱን አጀንዳ እቀበላለሁ። ያዝልኝ አላችሁ። የሮም ካቶሊክ ቤተክርስቲያን እኛን ደግፋ። ሮም ካቶሊክ እኮ ወንድም አለ። የሮም ካቶሊክ ቤተክርስቲያን እኮ ስለ ታሪክ ነው የምናወራው። ጎንደር ላይ ደንቀዝ በተባለ ቦታ ላይ ጎንደር ከተማ ላይ በአፄ ሱስንዮስ ዘመነ መንግስት የሮም ካቶሊክ ትፍረስ ትንገስ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ትንገስ ነግሳ የነበረችውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አፄ ሱስንዮስን ሚሽነሪዎቹ አስቀይረው፣ የሮም ካቶሊኮች አስቀይረው የኢትዮጵያ ኦርቶዶክስ ተዋሕዶ ትፍረስ፣ የሮም ካቶሊክ ትንገስ ባሉበት ሰዓት እምቢ ያሉ ከመላው ኢትዮጵያ የተውጣጡ ካህናት ምዕመናን ንሴብሖ እያሉ እየዘመሩ ወደ ጎንደር ተመው ንጉሱ ከላይ አንገታቸውን ከስር ባታቸውን ቆርጦ 8,000 ሰው የከመረበት እኮ ነው። ደም የተከፈለበት እኮ ነው። አፄ ሱስንዮስ በመግደል ማቆም ሳይችሉ ሲቀሩ ገዳዮቹ ደማቸው እስከ ጉልበት፣ የምዕመናን ደም፣ የካህናት ደም እስከ ጉልበት፣ የባህታውያን ደም ደርሶ አፄ ሱስንዮስ አንደበታቸው ተዘጋ፣ ዱዳ ሆኑ፣ መናገር አቃታቸው፣ ጤናቸው ታወከ። ያን ጊዜ ልጃቸው አፄ ፋሲል መጣ። ማህበረ ስላሴ ያሉ ገዳማት መጥተው ለንጉሱ ጸሎት አደረጉ፣ ሱባኤ ገቡ። ያን ጊዜ አንደበታቸው ተከፈተ። ፋሲልም ልጃቸው መጥቶ ምን አለ? የኢትዮጵያ ቤተክርስቲያን ትንገስ፣ ወደ መንበሯ ትመለስ፣ የሮም ካቶሊክ ትፍረስ ብለው በአዋጅ ዘጉ። ታቦቱ ሊወረወር፣ ስዕላቱ ሊቀደዱ፣ ቤተክርስቲያናቱ አዳራሽ መስለው ሊሰሩ የነበረውን አባቶቻችን በተጋድሎ ሊያቆሙት። የሮም ካቶሊክ ያረደችናት የተጻፈ ታሪክ ነው ማለት ነው። ያረደችን የገደለችናት የሮም ካቶሊክ ኢትዮጵያን ፋሺስት ኢጣሊያን እኮ ታንኩን፣ የመርዝ ጢሱን፣ ቦምቡን ባርካ ክርስቲያን ወንድሞቻችሁን ግደሉ፣ ኢትዮጵያውያንን ጨፍጭፉ ብላ መጀመሪያ በአድዋ ቀጥሎ ደግሞ በአፄ ኃይለ ሥላሴ ጊዜ 40 ዓመት ቆይታ ያደቀችን እኮ ነው። አፈር ከድሜ ያበላችናት የኢትዮጵያ ሊቃውንት አኞ ሆነው አናስረክብም ብለው መላውን ዓለም በስሩ አድርጋ ኬንያ ብትሆን በካቶሊክ ስር ናት፣ ሌላ ቦታ በካቶሊክ ስር ናት፣ ሌላ ቦታ ኢትዮጵያ ብቻ የራሷን ሃይማኖት ይዛ አባቶቻችን ሞተው ደማቸውን ገብረው በደብረ ሊባኖስ ብቻ 4,000 መነኮሳት ተገድለው በደም የቆየ ሃይማኖት፣ በደም የጸና ሃይማኖት ነው። እርስታችንን ለሌላ አንሰጥም ብለን ማለት ነው። ዛሬ ነው አቡነ ጳውሎስ መጥተው የሸጡን፣ አሁን ያሉት አሳልፈው የሰጡን። ዛሬ ሄኖክ መጥቶ የካቶሊካዊ ስርዓት አበጅቶ የኢትዮጵያን ቤተክርስቲያን ገና የተገለጸች ዝማሬዋ የካሴት መዝሙር ዘምሮ የገለጣት ማህሌቱ ተደብቆ ማለት ዓለም ሊያየው የሚጓጓው ቤዛ ኩሉን የመሰለ ቱሪስቶች
አመት ከአመት ወዛደሩ አዋጥቶ ቆጥቦ ሄዶ የሚያየውን ያን የመሰለ ስርዓት የሰማይ መላእክትና የምድር ምድራውያን ሰዎች አንድ ላይ እግዚአብሔርን ቤዛ ኩሉ ዓለም እያሉ የሚያመሰግኑት ያን የመሰለ ስርዓት ዛሬ የሄኖክ መዝሙር ገለጠው። የሄኖክ መዝሙር እንትን አለው። ከዛ ሮማውያን ለኛ አዘኑና በጌታ ልደት ዕለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጣቶች ጠጪ ናቸው፣ ሰካራም ናቸው፣ ዘማውያን ናቸው እና ከዛ ሄኖክ ኃይሌ ባዘጋጀው ዝማሬ ላይ መጠጣታቸው ምናቸውን አቁመው የዛለት እስከ ምሽቱ 1 ሰዓት ተኩል ይዘምራሉ። ጭፈራው የሚጀምረው 6 ሰዓት፣ ጭፈራው የሚጀምረው 7 ሰዓት እና አርቲስቱ እዛ መጥቶ ቲክቶክን ሰርቶ ከዛ በኋላ የት ሊሄድልን? ወደ ጭፈራው ነው የሚሄደው። ቲክቶከሩ የት ነው የሚሄደው? ወደ ጭፈራው ነው የሚሄደው። አሳያለሁ። አሁን ቲክቶከሮቹ በአመት አንዴ መጥተው በእነሱ ስም ፕሮሞሽን ሰርታ የቤተ ክርስቲያንን እውነተኛ ያንን ገጽቷን ለመሸፈን ዛሬ ብልጽግና መጥቶ የጎንደር የፋሲለደስ ውበቱ እርጅናው ነው። ያ ዘመናትን የሚያሳይ ያን ግዙፍ እንደ ሴተኛ ዳሪ ሜካፕ ቀብቶ ዛሬ የጎንደር የፋሲለደስ ግንብ የሚመስለውን ሄደ ተመልከት። ፒኮክ መሰለ የሚያስደነግጠውን ሲሚንቶ ገግሮበት የአባቶቻችንን ቅርስ መልክ አጥፍቶት ዛሬ ደግሞ የቅዱስ ያሬድን ስሙን በጃንያሬድ ለውጠን ጃንያሬድ ብለን ሰው ቅዱስ እንዳይለው ይሄ የተጠና ሲስተማቲካሊ የቤተ ክርስቲያን ለማጥፋት የመጣው አለቀ። ሲያትል የተቀመጥክ ኤርትራዊ፣ ሲያትል የተቀመጥክ ጸረ ኦርቶዶክስ፣ ሲያትል የተቀመጥክ የማህበረ ሰላማ የገንጣዩ የወያኔ ሰራዊት ግጠመኝ አሉ። ግጠመኝ አፈርሳለሁ። ከዛ ለኛ አዝኖ የሮም ካቶሊክ አዝና የሮም ካቶሊክ ወጣቶቿን በሰበሰበች የትኛው አውሮፓ ላይ ነው ወጣቱ ቤተክርስቲያን የሚሄደው? ና ንገረኝ። የኢትዮጵያ ቤተክርስቲያንማ ልጆቿን ሰብስባ ነው የኖረችው። የትም ቢሆን ደግሞ የትም ቢሆን አፈንግጦ የሚወጣ ምን የሚወጣ የትም ያለ ነው። ቤተክርስቲያን ማህሌቷ እንዳለ ነው፣ ቅዳሴዋ እንዳለ ነው፣ ሰዓታቷ እንዳለ ነው። አዲስ ባህል ነው የምናመጣው፣ አዲስ ስርዓት ነው የምንተክለዋል። ከዛ ሮም ለኛ አዝና፣ ለኛ ወጣቶች አዝና ሰዎች ወደ ቤተክርስቲያን መጥተው እንዲዘምሩ የጌታ ልደት። ለምንድን ነው ልደት ብቻ የተመረጠው? መስቀልስ? ለምንድን ነው ትንሣኤስ? ጥምቀትስ? ለምን ክሪስመስ ብቻ መረጣችሁ? ለምንድን ነው የመረጣችሁት? ቀጥል። እነሱ አጀንዳ በተለያየ ቦታ የሚያሳልፈውን ወጣት ወደ ቤተክርስቲያን መመለስ ከሆነ እኔም የነሱን አጀንዳ እቀበላለሁ። ያዝል እኛ በጎቻችንን በስብከት አይደለም፣ በዱቄት ብቻ አይደለም፣ በሰይፍ ነበር ተነጥቀን የነበረው። እድሜ ለአባቶቻችን ሞተው ነው ያቆዩልን። እንደዚህ እንዳንተ ዱቄታም ቲክቶከር መሰለው እንዴ? እንዳንተ ስልቦች መሰለው እንዴ? እንዳንተ በሞቀበት የሚፈሉ መሰለው እንዴ? የኔ አባቶች ደንቀስ ጎንደር ድረስ ሄደው ግደለን ሰማዕትነት አያምልጥ እየተባሉ እየሮጡ ነው ሞተው ሃይማኖቷን ያቆዩት፣ ሀገሪቷን ያቆዩት። ከነ ባህሏ፣ ከነ ካልቸሯ፣ ከነ እምነቷ፣ ከነ ዶግማ፣ ከነ ቀኖኗ፣ ከነ ቅዳሴዋ፣ ከነ ማህሌቷ፣ ከነ ሰዓታቷ የካሴት መዝሙር እኛንን የፈጠሩ እነ ሊቀ ጠበብት እነ ሊቀ መዘምራን ማን ነው ኪነ ጥበብ ናቸው። እነ መሪጌታ ፀሐይ ናቸው የጀመሩት የካሴት መዝሙር። የ20 የ30 ዓመት እድሜ ያለው ነው፣ የ40 ዓመት የ50 ዓመት እድሜ ያለው እነሱ ለኛ አዝነው አንተን ከጭፈራ ቤት ሊያመጡ። እኔ አንቺነቴን እቀበለዋለሁ፣ ምንም ችግር የለው። እንቀጥላለን። ስልኩን የምታውቁ ሰዎች ግን ብትነግሩኝ በጣም ደስ ይለኝ ነበር፣ ወይ ደግሞ እናንተ ራሱ ብትጠይቁት እኔ በጣም ደስ ይለኝ ነበር። እንደዚህ አይነት ሰዎች መኖራቸው ለእኔ በጣም ስለሚያናግረኝ ማለት ነው። የሚዘምሩትን ሰዎች እንመልከታቸው። በዕለቱ እነዚህ አሁን የሚመለሱትን ሰዎች እንመልከታቸው። የሚዘምሩትን ሰዎች ማን ሄኖክ ድንቁ፣ ባልተዛር እዚህ እነ ምናምን ኦኬ፣ ማናት እቺ አርቲስቷ? አያችሁ ጸሎትም እኮ አይደለም ሰለፊ ይዘው
ለቲክቶካቸው ለኢንስታግራማቸው ነጭ ለብሰው የዛች ዕለት ነው የሚመጡት። ሄኖክ ጋር እሱም ቡቶክሱን ተቀብቶ ሜካፑን ተቀብቶ ፀሐይ መስሎ ይመጣል። እነሱም ቡቶክሳቸውን ተቀብቶ ይመጣሉ። ከዛ ሰለፊ ይዘው ጸሎት ነው ለሰማዕታቱ እየጸለዩ ነው፣ ለሞቱት እየዘመሩ ነው። ያው ተመልከተው። ይሄ ደግሞ የጋንግስተሩ ቡድን ነው፣ የእነ አኬ ቡድን ነው። ይሄ ከአርቲስቶቹ ጎን ያለው ደግሞ የእነ አኬ ቡድን ነው፣ ጋንግስተሩ። ይሄ ቤተክርስቲያን ጠበቃዎች ናቸው እነዚህ እነ ዮባ። አይ መድኃኒዓለም። ከዛ ሄኖክ ድንቁ አለ ደግሞ እዛ ጋር። ከዛ እዚህ ጋር እሺ ደግሞ አለች። እሺ ኮሚሽን አለች $1 ሚሊዮን። እሺ ከዛ ጥቁር ለብሰው ደግሞ እነዚህ ይመጣሉ። ምክንያቱም እዚህ ሴቶች ይበዛሉ። አባቶቻችንም ሴቶቹን ለመባረክ ይመጣሉ። በእውነት በጣም ነው የሚገርመኝ። ይሄ ደግሞ እንደ ሰንበቀለ የሚባል አለ እዚህ በመውቀበት የሚፈላ አንደኛው እሱ ነው። በቃ የይታ ምንዳዬ ራሱ ነው። ምንዳዬ የሀብታሞች ማዕድ ባራኪ ነው እሱ። እንትን ይዘ ከዛ መጣ ሰለፊ ይዘ ተመልከት መስሎሻል። የለም እበድ አዳፋ ዝማሬ እንዳይዘመር ተዘጋለ ምናምን የለም። እሺ ከዛ ማስታወቂያ ደግሞ እየመጣ ነው። ማስታወቂያውን ደግሞ አሳይቷል። ልጁ ጴንጤ ነው ግን መስቀል አድርጓል። ሃይማኖቴ አይደለም ብሏል። አሁን ኦርቶዶክሳውያኑን ቃ ስናረጋቸው ፍሬን ያዙ። ያሬድ ያያ አመለጠ። ሄኖክ ኃይሌ እነዚህን ቲክቶከሮች ፌስቡክ ፎሎወር ያላቸውን ነበር የያዘው። እነሱ ቋ አናታቸውን ስንላቸው እነሱ ፍሬን ያዙ፣ ጠፉ። ወደ ካናዳም ወደ ምንም እንግዲህ አሁን ልከዋቸዋል ወይም ተሸኝቷል፣ የራሱ ጉዳይ። ሌላውን ቲክቶከር አሁን አላፋ ዝማሬ ምናምን ማለት ነው ከመናፍቃኑ በስተቀር ማለት ነው። ስለዚህ አሁን ሲተው መንግስት የራሱ ሰዎች ላከ፣ ብልጽግና የራሱ ሰዎች ላከ። ይሄ ልጅ አንገቱ ላይ ቀረብ አድርጋ አሳየው፣ ማዕተብ አድርጓል። ግን ማስታወቂያውን እንስማ። ቀጥል አሰማው። ቪዲዮ የለህም እንዴ? ለመላው ኦርቶዶክሳውያንና ኢትዮጵያውያን የቀረበ ጥሪ። እንደምታውቁት እኔ የኦርቶዶክስ አማኝ ባልሆንም ነገር ግን ከምንኮራበት በዓላትና ከምንኮራበት የዝማሬ ፕሮግራም አንዱ የአላፋት ዝማሬ ነው። ይህም የሀገራችንን ገጽታ ግንባታ በትልቁ እንደሚያጎላው አምናለሁና እንደምታውቁት አይሾስፒድ ዓለም ትኩረቱን የሳበበት ግለሰብ ነው። እሱም ወደ ኢትዮጵያ ሊመጣ ነው። ወደ ኢትዮጵያ ሲመጣም ኢትዮጵያ እንዴት የሃይማኖት ሀገር እንደሆነች በአላፋት ዝማሬ እንዲጋበዝ ጥሪ እያቀረብን እንገኛለን። አይሾስፒድ የአላፋት ዝማሬ ቦታው ላይ ተገኝቶ ኢትዮጵያውያን ምን አይነት ሃይማኖተኛና ፈጣሪያቸውን የሚፈሩ ህዝቦች መሆናቸውን ለዓለም ማሳየት አለብን። ለዚህም አንድ ነገር ብቻ ማድረግ አለብን። አንደኛ ነገር አይሾስፒድን እዚህ ኮሜንት ላይ ሁላችሁም ሜንሽን አድርጉት። ይህ ቪዲዮ ለ50 እና ለ30 ሰዎች ሼር አድርጉት። እሱ የቲክቶክ ገጽ ላይ በመሄድ ሁላችሁም የአላፋት ዝማሬን እንዲቀርብና እንዲገኝ ሜንሽን አድርጉት። መች ተለመደና ከተኩላ ዝምድና አሉ ሊቀልቀው ታያለ አለካያሉ ታብሩ መች አጣ ነውና ተቆርቁራ አንገቱ ላይ እኮ ደግሞ ማተም አድርጓል። እግዚአብሔር ያሳያል። ሃይማኖት አይደለም ብሏል። ይሄ እንግዲህ ታስታውሳላችሁ እዛ እንትን ላይ የአዋርድ የሚባለው ያዋረደን እንትን ላይ ተሾሞ ይመጣ ከካናዳ መጥቶ አላችሁ እንዴት ባንዴ ግር ብለው እንደመጡ ማለት ከዛ ሰዋል እምነት አይደለም ማለት ግን የሀገራችንን ገጽታ ይገነባል አለ። እውነትም የተፈለገው ለዛ ነው። አሁን ከዛ የዛለት ስትሪመሩ እንዲመጣ ተደረገ። ስንት ሚሊዮን ነው ያለው ተከታዩ? ይሄ አይሾስፒድ የምትሉት ሰው እንግዲህ ታውቁታላችሁ። ሚስት የለውም፣ ገርል ፍሬንድ ኖሮት አያውቅም። እና ራሱ ጉዳይ ነው፣ ስለሱ አያገባኝም። ግን እሱ እንዲጋበዝ ከዛ ምንድን ነው የሚለው እሱ እመጣለሁ ግን እንትን አለ ወይ ምን ነው ይሄ ስታርሊንክስ አለ ወይ ይላል። አለ ወይ ስታርሊንክስ የሚባለው የዚህ የኤለን ማስክ እንትን መሰለኝ ስሙት። እሱ ይሄ Yo chat, who lives in Ethiopia and has a Starlink? Does it work in Ethiopia? Yes or no? Because I don't know if it works in Ethiopia. So whoever's in Ethiopia and they have a Starlink Mini, can y'all let me know if it works there? ስታርሊንክስ ካለ ብሏል። ስንት ሚሊዮን ተከታይ እንዳለው አላውቅም። እናንተ እዩት። ለአዲሱ በዓል ፓትርያርኩ እየመጡ ነው።
መብራት አጠፋ። ፓትርያርኩ አይሾ ስፒድ ናቸው። ስሙንም ቅድም ልጆቼን ስጠይቅ ነበረ። ይሄ ሮናልዶ ምናምን የሚለው ልጅ መሰለኝ እንግዲህ ዩቲዩበር ነው፣ ስትሪመር ነው። አይሾ ስፒድ ይባላል፣ ዋትኪንሰን ይባላል አሉ። ዋትኪንሰን ይባላል እና ለአእላፋት ዝማሬ ተጠርቷል። ምክንያቱም ለዓለም እንዲያሳውቅ ሀገራት በሙሉ ይጠሩታል። ልጁ ስለ ሀገራቱ እንዲያሳውቅ ብዙ ተከታይ እንዲኖረው ሰርተውለታል። ይሄ ሚስጥራዊ ቡድን ለልጁ ሰርቶለታል። እና አሁን ምንድን ያለው ይሄ ስታርሊንክ የሚባለው የገመድ አልባ እንትን ኢትዮጵያ ይሰራል ወይ ነው የሚለው። አሁን ይመጣል። ሊቀ ጳጳስ ናቸው እሳቸው፣ ይመጣሉ። ከዛ ጉባኤው ላይ ይገኛሉ። ከዛ የአሩሲ እርድ፣ የወለጋ እርድ፣ የኦርቶዶክሳውያን ጭፍጨፋ ይረሳና ከዛ ነጭ የለበሱት አርቲስቶቻችን ነጭ የለበሱት ይሁነኝ ተደርጎ የተደረገው ሊሸፍነው ማለት ሊሸፍነው። ከዛ ደግሞ ያመጣሉ እነዚህ ጅል ጥያቄዎች። የገብርኤል ዕለት ለምን ጥቁር አንለብስም? የጥምቀት ዕለት ለምን ጥቁር አንለብስም? ከዛ በኋላ ገና ይመጣል ለምን አንለብስም? እንዴት ነው እዛ ላይ ብቻ እንትን የምንለው? ይሄንን የቤተክርስቲያን ባህል አድርገው። ይሄ እኮ ሰልፍ ነው፣ ሰልፍ ነው። ንጽጽራቸው ራሱ እነ ቢኒያም ሽታዬ ይሄ ጴንጤ ቤት አይደለም እያልኩ ነው። ይሄ ዝላይ ፈንጠዝያ ያለበት ስርዓት አለው። በህግ ነው የምንመራው። ይቆማል አይቆምም። ከዛ በኋላ አሁን ከተደረገ በኋላ ይሄ የአእላፋት ዝማሬ የተደረገ ጠላት አፈረ፣ ሰይጣን አፈረ፣ ዘመድኩን ኮሰመነ ምናምን እንድትለኝ አይደለም። ቢል ራሱ ላቁም ቢል አያቆምም። በቃ የተዘጋ ፋይል የገጽታ ግንባታ ነው። አንዳንድ ሴቶች እያየዋችሁ ነው። የአእላፋት ዝማሬ ሴቶች እያየዋችሁ ነው። ሜካፓችሁን ተቀብታችሁ ሀብታም እየተጫወታችሁ አዲስ አበባ ስላላችሁ ማለት ነው እየተጫወታችሁ። አንዳንዶቻችሁ ደግሞ ኦሮሞማ የሚያደርገው ለራሱ ሲል ነው። ስሙ ጠልሽቷል። በምድሩ ላይ የፈሰሰው ደም ጨቂቶበታል። እግዚአብሔር ቀን ነው የሚጠብቅለት። ይሄ የኦሮሞ ቤተ ክህነት ይሄ አራጁ ክፍል እሱ ስለጨነቀው ነው ከሄኖክ ስር ተለጥፎ እዚህም ይደረግ አሰላ ላይ ይደረግ የሚለው ማለት ነው። ሌሎቻችሁ ግን እዚህ ግርግር ውስጥ የገባችሁ የምትናገሩትን ነገር ለእናንተ መርቄ ያልፋል። ምን ይላሉ እነዚህ የከተማ ሴቶች? እነዚህ ቅዳሴው ላይ የሉም፣ ጸሎቱ ላይ የሉም፣ ምኑም ላይ የሉም። ግን እቺ የሄኖክ ዝማሬ ላይ ብቻ የሚመጡ ቲክቶከራም ሴቶች ቡቶክሳ ይመጡና ምን ይላሉ? የሰማዕታት ልብሳቸው ነጭ ነው፣ ጥቁር አንለብስ። ባንዲራ ፖለቲካ ነው። የኛ ባንዲራችን ክርስቶስ ነው፣ መስቀል ነው። እኛ መንግስትን ትእዛዝ ማክበር አለብን። ሰማዕታቱ ደግሞ ደስ የሚላቸው ነጭ ለብሰን ስንዘምርላቸው ነው ይላል። ልንገርሽ ወለጋ እየታረዱ ያሉት፣ አሩሲ እየታረዱ ያሉት ሰማዕትነት አያመልጠኝ ናና እረደኝ ብለው አይደለም። አንቺ የምትወጃት ልጅሽ አለች አይደል? ኬጂ ያለችው አንቺ የምትወጃት ልጅሽ አለች ዩኒቨርሲቲ የገባችው አንቺ የምትወጃት ልጅሽ አለች አይደል? ሃይስኩል ያለችው ሃይስኩል ያለው ልጅሽ እንደዛ አንቺ የምትወጃቸው ልጆች አቅፈው መኖር የሚፈልጉ ሰዎች ናቸው ያለ ውዴታ በግዴታቸው እየታረዱ ያሉት። በዋሃቢ እስላሞች፣ በኦሮሞ ዋሃቢ እስላሞች በመንግስታዊ መዋቅር እየታረዱ ያሉት መኖር እየፈለጉ ልጆቻቸውን መዳር መኳል እየፈለጉ ትምህርት ቤት መማር እየፈለጉ የመጪውን ፋሲካ የመጪውን ልደት ጥምቀት ማክበር እየፈለጉ መስቀል ማክበር እየፈለጉ ነው አውጥተው ያረዷቸው፣ አውጥተው የሚደፍሯቸው፣ አውጥተው ሰቀቀን የሚፈጥሩባቸው፣ ከወረዳ ከቀበሌ ያጸዷቸው። መሞት ፈልገው አይደለም፣ ሰማዕት ልሁን ብለው አይደለም። ያረሱትን የዘሩትን ማጨድ ይፈልጉ ነበር። የከመሩትን ጎተራ ያስገቡትን ፈጭተው መብላት ይፈልጉ ነበር። ልጃቸውን ዩኒቨርሲቲ ማስገባት፣ ልጃቸውን ስራ መቅጠር ይፈልጉ ነበር። ልጃቸውን መልክ ማየት ይፈልጉ ነበር። ግሸን መሳለም፣ ላሊበላ መሄድ፣ አክሱም መሄድ ይፈልጉ ነበር። ቁልቢ ማንገስ ይፈልጉ፣ መኖር ይፈልጉ ነበር። አትኖሩም ነው የተባሉት እንጂ በሃይማኖታቸው አንተ ኦርቶዶክስ አይደለም። የሞቱት ኦርቶዶክስ እንደሆኑ ቢሆንም መኖር እየፈለጉ ነው። በማርያም በስላሴ በምታመልኩት አትግደሉን እያሉ የገደሏቸው፣ አባት ፊት እናትን ያረዱት፣ ልጅን ያረዱት። እናንተ ይሄን ቃል የምትናገሩ እናንተ ይህ መከራ መጥቶባችሁ ነጭ በነጭ ለብሳችሁ ለመዘመር ያብቃችሁ። ልጆቻችሁን አየት አድርጓቸው። ሴት ልጆችሽን ያቸው፣ ወንዶች ልጆችሽን ያቸው።
ብርድ እንዳይመታቸው እንዳይርባቸው እንዳይጠማቸው የምትሳሱላቸው ይዋቸው። እግዚአብሔር ሆይ ሰይፍህን እግዚአብሔር ሆይ አስተምር 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 አስተምር። ሄኖክ አልወለደም አይወልድም፣ የራሱ ጉዳይ አያገባኝ። ሚስቱን የሚያገባበት ምክንያት የሚያውቀው እሱ ነው። ለምን እንደተዳረለት እንዴት እንደተዳረ የሚያውቀው እሱ ነው የሚያውቀው እሱ ነው። ሌላ ዝርዝር ውስጥ አልገባ። ግን እናንተ በእንደዛ በታረዱት ሰዎች የምታሾፉ፣ በተደፈሩ ሰዎች የምታሾፉ እግዚአብሔር ይጎብኛችሁ። ነጭ ለብሳችሁ ለመዘመር ያብቃችሁ። እግዚአብሔር ሆይ አሩሲ ቅርብ ነው፣ ደብረ ዘይት ቅርብ ነው። እግዚአብሔር ሆይ እግዚአብሔር ሆይ እግዚአብሔር ሆይ እግዚአብሔር ሆይ እግዚአብሔር ሆይ አሰቦት ስላሴ እንትን ማነው ዝቋላ ቅርብ ነው። እግዚአብሔር ሆይ ለቲክቶከሮቻችን እንዲያመሰግኑ ነጭ ለብሰው እንዲያመሰግኑ እግዚአብሔር ያሳይ። ቢኒያም ሽታይ እንኳን እንትን ኡጋንዳ ነው ያለው። እሱ ተሰዷል። እሱ እጅግ ወላፈኑ አይነካው ይቀልድ። ግን አራጆቹ ዘመዶቹ ናቸው። አራዶቹ እንትን ናቸው። ኦርቶዶክሳዊት ቤተክርስቲያን ምን አገባ? ይታጋታል። አቡነ ጴጥሮስ መስክረውልኛል። ዲያቆን አንዱ ዓለም ያቀኛል። ጉዳይ ለደንታቸው ሁላችሁም አላችሁ አለን በሉኝ። አንድ ነገር ላሰማችሁ ነው። ጆሮአችሁን ከፍታችሁ ስሙ። መምህር እሸቱ አለማየሁ እርሶ ቆንጆ ሚስት ከዱባይ ከአረብ ሀገር አግኝተዋል። ጥሩ ልጆች ወልደዋል። እድሜ ለነ ደበበ ለነ ምህረት ደበበ፣ እድሜ ለነ አቡበከር መሐመድ፣ እድሜ ለአሜሪካና ለካናዳ ለአውሮፓ ምዕመናን ለአውስትራሊያ ምዕመናን እንግዲህ የሄዱ ተረቱንም ቀልዱንም ጆኩንም ስታንዳፕ ኮሜዲውንም ያደረጉ ምርጥ ቤት ውስጥ ነው የሚኖሩት። ኢቢኤስ አሳይቶናል። በእውነት በጣም አስጎብኝቶናል። ኢቢኤስ ጥሩ ኑሮ ነው የሚኖሩት። እርሶ አይዩት ይሄን እናንተ የጎጃም ሊቃውንት እናንተ ባትዩት፣ ኦርቶዶክሳውያኑ የጎጃም ሊቃውንት እዩት። ቅባቴዎቹ አይመለከታችሁም። እናንተ የትግራይ የአባ ሰላማ እንትኖችና አጀንዳ ይዛችሁ አትዩት። ይሄ የሚመለከተው ኦርቶዶክሳውያኑ አላችሁ። ግን አለን በሉ። አንድ ነገር ላሳያችሁ ስለሆነ አለን በሉ። ርዕሴን ተውኩት። እኔ ያኛውን ተውኩት። ሌላ አባቱ ተውኩት። ይሄድበታለሁ። ምን ይላሉ ሲመጣው ያኛውን ርዕስህን ይሄን ተው መስሎሃል። መንፈስ ቅዱስ ነው እየሰራ ያለው። እግዚአብሔር ነው እየሰራ ያለው። አመጣችሁት እናንተ ራሳችሁ። እንቀጥልበታለን። ይሄው ይቀጥል አይደለ? ከዛ ያኛው የራሱ ጊዜ አለ። ምንም ብንጮህበትም እንትን የምንለው ስላልሆነ እሱ ችግር የለውም። ይሄኛውን ግን ለታሪክ እንዲቀመጥ እናደርገዋለን። አለን